ይሄን የመሰለ የሚያምርና ቆንጆ ተበልቶ የማይጠገብ ቸዋቴ ይዤላችሁ መጥቻለሁ። በጣም ለስላሳ ቆንጆ፣ በማንኛውም ሰዓት ልንጠቀመው የምንችለው በዚህ መልኩ ለቁርስም ለመክሰስም ለሁሉም ሰዓት የሚሆን ይዤላችሁ መጥቻለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን ደህና ነኝ። እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ እዚህ ጋር ቸባቴውን ለመስራት 1 ኩባያ ዱቄት ተጠቅሜያለሁ። ሁሉንም ግብአቶችን ማሳያችሁ ይሆናል። እስከ መጨረሻ አብራችሁኝ ቆዩ። እዚህ ጋር 1 ኩባያ እንግዲህ ነፍቼ ጨምሬያለሁ ማለት ነው። ካነሰ እያየን የምንጨምር ይሆናል ማለት ነው። እዚህ ጋር 2 ኩባያ ስኳር ማለትም ይቅርታ 2 ማንኪያ ስኳር ነው የተጠቀምኩት። እዚህ ጋር ደግሞ 1 የሻይ ማንኪያ እርሾ ተጠቅሜያለሁ። ለካሜራዬ ጥራት እንግዲህ በጣም ይቅርታ እንጠይቃለን። እዚህ ጋር 1 ሻይ ማንኪያ ባከን ፓውደር ተጠቅሜያለሁ። አለመጠቀም ይቻላል በነገራችን ላይ። እዚህ ጋር ሆልሞልስ 1 ግማሽ ማለት እንችላለን፣ ግማሽ ኩባያ ወተት ተጠቅሜያለሁ። ትንሽዬ ጨው ተጠቅሜያለሁ፣ ግማሽ ማንኪያ ማለት ነው። እነዚህ ሁሉንም ያዋዋድን በደንብ አድርገን እናቦካለን ማለት ነው። ሁሉንም እኔ አንድ ላይ ነው የጨመርኳቸው። ያው ቸባቴ ለመስራት በነገራችን ላይ እርሾ አለመጨመር ይቻላል። ነገር ግን ይሄን አንዴ ከሞከራችሁት መቼም አታቆሙም። የምሬን ነው የምላችሁ። አንዴ ብቻ ሞክሩት እንጂ ከዛ መቼም አታቆሙም። ጣዕሙ ልነግራችሁ አልችልም እንዴት እንደሚጣፍጥ። እዚህ ጋር ዘይት አልጨመርኩም ነበር። ሁልጊዜም ቢሆን ዘይት ከላይ ነው የምጨምረው። ለምን በደንብ ልስልስ እንዲልና ለማብካት እንዲመቸኝ ላይ ነው የምጨምረው ማለት ነው። እንግዲህ ዱቄት ካነሰ እንዳልኳችሁ እየጨመርን በዚህ መልኩ በደንብ አድርገን እናቦካለን ማለት ነው። በደንብ አድርገን ድርቅ አድርገን አይደለም የምንተወው፣ ለስለስ አድርገን ነው ማለት ነው። ለስለስ አድርገን ነው የምንተወው። ለምን ቸባቴ ስለሆነ ቸባቴ በተፈጥሮ ለስለስ መሆን ነው ያለበት። እንዲህም አለማድረግ ይቻላል በነገራችን ላይ። ቀጥታ ለተወሰነች ደቂቃ ብቻ ቆይቶ ማዘጋጀትም ይቻላል። በዚህ መልኩ ከ30 ደቂቃ በኋላ ኮፍ ብሎልኛል ማለት ነው። በዚህ መልኩ በቃ የሚያምር ለስለስ ያለ እንደምታዩት በጣም ነው የሚያምረው። ገና ሊጡ ራሱ እንዴት እንደሚያምር አጠይቁኝ። እና በዚህ መልኩ ሊጣችን እንትን ብሏል። እዚህ ጋር ማስፊያ አለኝ አዘጋጅቻለሁ ማለት ነው። እንደምታዩት ዘይት እየቀባን እንዳይዝብን ዘይት እንቀባዋለን። በደንብ ዘይት መቀባት ይኖርብናል። በነገራችን ላይ ቤተር መጠቀም ይቻላል ቅቤውን ማለት ነው። ነገር ግን እኔ አልጠቀምም። ቅቤ ያን ያህል ብዙ የቅቤ አድናቂ ስላልሆንኩ ስለማልወድ እኔ ቅቤ አልጠቀም ማለት ነው። እናንተ በቅቤ ማዘጋጀት ትችላላችሁ። በደንብ እንደዚህ ያሰፍተን በደንብ እንደዚህ እንጠቀልለዋለን። ካሰፋን በኋላ እንጠቀልለዋለን ማለት ነው። ትንሽ ስራው ሊያስቸግራችሁ ይችላል። ያው በአንድ እጃችሁ ካሜራ አንድ እጃችሁ ስራ ሲሆን ደግሞ ትንሽ ሊከብዳችሁ ይችላል። ግን በጣም አሪፍ ነው። በጣም ነው የወደድኩት እኔ በጣም ነው የወደድኩት። እናንተ ሞክሩት፣ ትወዱታላችሁ በየቤታችሁ ማለት ነው። በነገራችን ላይ ስራው ያን ያህል አስቸጋሪ ሆኖ አይደለም። እንዲህ ለካሜራ ምናምን ከሆነ ነው እንጂ እንደዚህ በደንብ እንትን ካደረኩት በኋላ በምፈልገው ሳይዝ መቆራረጠው ይሆናል። እንዳይረዝምባችሁ ቶሎ ቶሎ ነው የማሳያችሁ ማለት ነው። በዚህ መልኩ እንቆራርጠዋለን ማለት ነው። ሁሉንም እንቆራርጣቸዋለን። እንደዚህ እንቆራርጣቸዋለን ሁሉንም። በነገራችን ላይ በጣም ለስላሳ ነው፣ በጣም ቆንጆ ነው። ቅቤ ብታደርጉበት ደግሞ ሙር ይጣፍጣል ብዬ አስባለሁ። ያው እኔ እንዳልኳችሁ ቅቤ አድናቂም ብዙም ስላይደለው ለዛ ነው እኔ የማልጠቀመው። እንዲህ ከቆራረጥን በኋላ ዘይት እየቀባን እንደዚህ እናሰፋዋለን ማለት ነው። በነገራችን ላይ እኔ ማስፊያውን የማልጠቀመው ሊጤ በጣም ለስላሳ ስለሆነ እና ስለሚያዝ በእጄ ነው ሁሉንም እንደዚህ እየጠቀለልኩኝ ማሰፋቸው ማለት ነው። እንደዚህ ሁሉንም አዘጋጅተን እስክንጨርስ ድረስ በዚህ መልኩ እየጠቀለልን እናስቀምጣቸዋለን ማለት ነው። በጣም ነው ለስላሴው በጣም ለስላሳ ነው። በጣም ቆንጆ ነው። በቃ
እንትን ስትሉት እንዲህ ሊጡን ራሱ ስጎትቱት ይጎተታል። በቃ ሶፍት ነው የሆነው ማለት ነው። ገና ሊጡ ራሱ ሶፍት ነው የሆነው። በዚህ መልኩ እየጠቀለልን ሁሉንም እንጨርሳለን ማለት ነው። በዚህ መልኩ ሁሉንም ጠቅልዬ ጨርሻለሁ ማለት ነው። አምቦል ብዬ አሁን ወደ ቀጥታ ዘይት እንቀባቸውና እንትን እንላለን ማለት ነው። እናሰፋለን። ዘይት በደንብ አድርገን እንቀባቸዋለን ሁሉንም ማለት ነው። ሁሉንም እንደዚህ እያደረግን ዘይታችን ከቀባን በኋላ በዚህ መልኩ እናሰፋለን ማለት ነው። በዚህ መልኩ እያሰፋን እንዳልኳችሁ ዘይት በጣም ያስፈልገዋል፣ ወሳኝ ነው። በነገራችን ላይ እዚህ ጋር እኔ የተጠቀምኩት ዘይቱን ነው፣ የምግብ ዘይት አይደለም። እናንተ ያላችሁን ዘይት መጠቀም ትችላላችሁ። እንዳልኳችሁ ቅቤ መጠቀም ይቻላል። እኔ በዚህ መልኩ እንደዚህ ያደረግኩ ሁሉንም መደራረባቸውና በደንብ እንደዚህ እንትን አደርጋቸዋለሁ ማለት ነው። በዚህ መልኩ ከጨረሰን በኋላ ሁለቱን እያደረግን አሁን ደግሞ በደንብ የምናሰፋ ይሆናል ማለት ነው። እንደዚህ አድርገን በደንብ የምናሰፋ ይሆናል ማለት ነው። ዘይቱ የሚጠቅመን በነገራችን ላይ እንደዚህ እንትን ስንል እንዳያያዝ ይጠቅመናል ማለት ነው። እንዳያያዝ ስለሚጠቅመን ለዛም ነው ዘይት የሚያስፈልገው። ዘይት መቀባት ይኖርብናል ያልኳችሁ ለዚህም ነበር ማለት ነው። እንደዚህ እንደምታዩት በኋላ ክፍት ፍት ነው የሚለው እና በራሱ ያዝ አድርጋቸው አንዱን እንትን ክፍት ስታደርጉት እንዳለ ክፍት ፍት ነው የሚለው ማለት ነው። ውጭ የተገዛውላ ነው የሚመስለው። እንደውም የቤቱ በጣም እንዴት እንደሚጣፍጥ ስትሞክሩት ታመሰግኑኛላችሁ። ሁል ጊዜ ካልሰራ ነው የምትሉ። ይህን ከአንዴ ከሞከርኩት በኋላ ሁል ጊዜ በቃ ይሄን መስራት ባገኘሁት አጋጣሚ ሁሉ ይሄን ለመስራት ነው የምዘጋጀው ማለት ነው። እዚህ ጋር መጥበሻዬን አግያለሁ። ዘይት እንቀባለን ማለት ነው። እንዲህ በሶፍት ዘይቴን እንቀባለሁ ማለት ነው። ትንሽ እስኪግል ነው የጠበቅነው። እዚህ ጋር በሳህን ስለሆነ ያመጣሁት ትንሽ አስቸግሮኝ ነበረ፣ ግን በዚህ መልኩ እንትን ብሏል ማለት ነው። በነገራችን ላይ መጥበሻችን በደንብ ዘይት ሊኖረው ይገባል ማለት ነው። በዚህ መልኩ እንደምታዩት በጣም ቆንጆ ሆኗል ማለት ነው። በጣም ቆንጆ ነው። በጣም ነው የወደድኩት። ክዳን ያለው እቃችንን አስቀምጠን እንትን እንዳይልብን ማለት ነው፣ ድርቅ እንዳይል ክድን የሚያደርግልን እቃ ብናስቀምጠው በጣም አሪፍ ነው። ጣዕሙን እንግዲህ ስትሞክሩት ነው እንግዲህ የምታውቁት። በእርግጠኝነት ይህን አንዴ ከሞከራችሁት ሁል ጊዜ እንደምትሰሩት በጣም እርግጠኛ ነኝ። ምንሽም እንደምታደርጉ እርግጠኛ ነኝ፣ ይሄን ከሞከራችሁት ማለት ነው። በዚህ መልኩ ወዲያው መገለበጥ አለብን። ያው እጃችን ማቆም የለብንም፣ ከስር ከስር መገለበጥ አለብን ማለት ነው። ደስ የሚለው ነገር ይሄ በማንኛውም ሰዓት በቁርስ ለመክሰስ፣ ለማንኛውም ሰዓት ለሁሉ ነገር መባያ መሆን የሚችል ነው። በጣም ጣፋጭ ነው ከምላችሁ በላይ ማለት ነው።
በጣም ልስላሴው እንደምታዩት ይጎተታል ማለት ነው። ልክ እንደ ማስቲካ ነው የሚጎተተው። በዚህ መልኩ ክድን አድርገን ማስቀመጥ ይኖርብናል ማለት ነው። ሌሎቹንም እንደዚህ እየጠባበስን የቀሩንን እንደዚህ እናስተካክላለን ማለት ነው። ሁሉንም በዚህ መልኩ እንደዚህ ዘጋጅተናል ማለት ነው። በዚህ መልኩ እንግዲህ ሁሉንም ሰራርተናል ማለት ነው። ቸባቲያችን በዚህ መልኩ ወጧል። በጣም ቆንጆ የሚጣፍጥ ቸባቴ ነው። በእርግጠኝነት እንደምትሞክሩት እና እንደምትጠቀሙበት ተስፋ አድርጋለሁ። በጣም ነው የሚጣፍጠው። እዚህ በመቀጠል እንግዲህ የማሳያችሁ ጥቅል ጎመን በዶሮ እንዴት እንደሰራው ነው። በጣም ነው የሚጣፍጠው። በነገራችን ላይ ከቸባቴ ጋር በጣም ነው የሚጣፍጠው ማለት ነው። ይሄ ቸባቴው መፍላት ማቆም አልቻልኩም እና ለምን ማባያ አልሰራለትም ብዬ እዚህ ጋር የሚያስፈልጉኝ አትክልቶች አዘጋጅቻለሁ። ካሮት አለኝ፣ ቃሪያም አለኝ፣ እዚህ ጋር ዶሮም አለኝ ማለት ነው። እዚህ ጋር ደግሞ ጥቅል ጎመን በደንብ በቀጫጭኑ ከትፌ አጥቤ ያዘጋጀሁት አለኝ። ነጭ ሽንኩርትም ቀይ ሽንኩርትም ቲማቲምም አለኝ። እንግዲህ ዘይታችንን ማለት መጥበሻችንን በደረቁ ነው ዶሮ የምንጠብሰው። ሁልጊዜም ቢሆን እኔ የምጠብሰው መጀመሪያ ዘይት ምንም ሳልጨምር በደረቅ መጥበሻዬን አግዬ ቀጥታ ዶሮንም ጨምረው ውሃውን መጠጥ እስኪያደርግ ድረስ እንጠብቀዋለን ማለት ነው። ድርቅ እስኪል እንጠብቀዋለን ማለት ነው። ውሃችን ስለደረቀ ድርቅ ብሎልናል እንትናችን ዶሮአችን ውሃውን ስለመጠጠ ዘይት ጨምረናል። በዘይት በደንብ አድርገን እንጠብሰዋለን ማለት ነው። ሁሉንም ጠበስበስ ነው የምናደርጋቸው። ሁሉንም ጠበስበስ እናደርጋቸዋለን ማለት ነው። እንግዲህ በቀላሉ በ5 ደቂቃ ብቻ ጠባብሰን ቆንጆ ጥቅል ጎመናችን በዶሮ እንግዲህ በጣም የሚጣፍጥ በጣም ተወዳጅ ነው። በነገራችን ላይ ጥቅመ ብዙ ነው። ቫይታሚን ኤ ብዙ ቫይታሚን የምናገኘው ከጥቅል ጎመን ነው ማለት ነው። እና በጣም እኔ ከዶሮ ከሁሉ ከስጋ ከምንም በላይ በጣም የምወደው ነገር ቢኖረኝ ጥቅል ጎመን ነው ማለት ነው። በጣም ነው የምወደው ጥቅል ጎመን። እዚህ ጋር ጠንከር ያሉትን እንጨምራለን። ካሮቴን ጨምር ያለው ማለት ነው። ካሮቱም በቀጫጭኑ ነው የከተፍኩት፣ ብዙም አያቆይም ማለት ነው። ሁሉንም እንደዚህ እንጠባብሳቸዋለን ማለት ነው። በደንብ አድርጌ ጠባብሳቸዋለሁ። እንዲህ በደንብ ከጠባበስኩኝ በኋላ ነጭ ሽንኩርቴን ጨምሬያለሁ። ነጭ ሽንኩርቴን እንግዲህ አብሬ በደንብ መጠብሰው ይሆናል ማለት ነው። በደንብ መጠብሰው ይሆናል። እዚህ ጋር ሽንኩርቴን ጨምሬያለሁ ማለት ነው። ሽንኩርቱን በኋላ እንደዚህ ነው የጨመርኩት። ከዶሮ ጋርም ከካሮት በፊት መጨመር ይቻላል። እኔ ግን አሁን ነው የጨመርኩት ማለት ነው። እንደዚህ ሞክሩት፣ በጣም ነው የምትወዱት። በዘይቱ ብቻ ነው እየጠበስኩት ያለሁት። ዘይትም በጣም በትንሹ ነው የምጠቀመው እኔ ብዙ ዘይት አልጠቀምም ማለት ነው። ያው ለጤና ትንሽ እንትን ስለሆነ አስቸጋሪም ስለሆነ ብዙ አልጠቀምም። በጣም በትንሹ ነው ተጠንቅቄ የሚጨምረው ማለት ነው። እናንተ እንደ ፍላጎታችሁ ነው መጨመርም ይቻላል። ሙያው ሁሉም በየቤቱ የተለያየ ነውና
በዚህ መልኩ እንጠብሳለን ማለት ነው። እንግዲህ ከአጠገቤ ሌላ ድስት ስለጣድኩኝ እንግዲህ እንፋሎቱ ምናምን እየዘጋው ነው ካሜራውን፣ ግን ይታያል ብዬ ተስፋ አደርጋለሁ። እዚህ ጋር ጥቅል ጎመናችንን እንጨምራለን ማለት ነው። በደንብ አጥቤዋለሁ፣ አንጠፍጥፌው ደረቅ ብሏል፣ ውሃ ምናምን የለውም። በዚህ መልኩ እንግዲህ ጨማምረናል ማለት ነው። በዚህ መልኩ አብረን ጥብስ እናደርገዋለን። ደስ የሚለው ነገር ደግሞ ይሄ ብዙ ሰዓት አይወስድም፣ የሚያቆየን ሰዓት የለም። አትክልት ስንሰራ በነገራችን ላይ ብዙ ማብሰል የለብንም። ብዙ ካበሰል ነው ቫይታሚን የምንፈልገውን ቫይታሚን ከአትክልቶች ማግኘት አንችልም እና ብዙ ባናበስለው መልካም ነው ብዬ አስባለሁ። ጠንከር በቃ ለኦልሞስት በቃ ለ5 ደቂቃ ጠበስ ጠበስ ካለ በጣም በቂው ነው፣ ከበቂም በላይ ነው እና አትክልት ስሰሩ ብዙ አታብስሉት ለማለት ያህል ነው። እንደምታዩት በጣም ቆንጆ ነው፣ በጣም ቆንጆ ሆኖልኛል። በነገራችን ላይ እኔ ቲማቲም ስለምወድ ቲማቲምና ቃሪያን እዚህ ጋር ጨምሬያለሁ ማለት ነው። ቲማቲም የግድ አይደለም እዚህ ጋር በነገራችን ላይ ግን እኔ ቲማቲም በጣም ነው የምወደው፣ አብሬ ጨምሬያለሁ ማለት ነው። ጠንከር ያለ ቲማቲም ነው። እሱንም በቁመቱ ልክ እንደ ሌሎች አትክልት ነው የከተፍኩት ማለት ነው። በዚህ መልኩ እንግዲህ እየጠባበስን ነው ማለት ነው። እዚህ ጋር እርድና ፍልፍል አስወጥ ጨምሬያለሁ፣ ቆንዶ በርበሬ ማለት ነው። በዚህ መልኩ እንጠባብሳቸዋለን ማለት ነው። ጨው ጨምሬያለሁ። ጨው እንደ ፍላጎት ነው፣ የምትፈልጉትን ያህል እንደ አትክልታችሁ መጠን ስለሆነ የምትጨምሩት ይሄን ያህል ማለት አልችልም ማለት ነው። ስለዚህ እኔ የምፈልገውን ያህል አትክልት ስሰራ በነገራችን ላይ ብዙ ያን ያህል ብዙ ጨው አልጠቀምም፣ ብዙም ቅመምም አልጠቀምም ከእርድ ውጪ ማለት ነው። ከእርድና ከቁንዶ በርበሬ ውጪ ብዙ የምጠቀመው ነገር የለኝም። እንደምታዩት በጣም ቆንጆ ነው። ከለሩ ራሱ በጣም ነው የሚያምረው። ብሉ ብሉ ነው የሚለው ገና ካሁኑ ለራሱ እና ይሄን እንድሰራ ያነሳሳይ ቸባቴው ነው። ቸባቴውን በልቼ ማቆም አልቻልኩም እና በቃ ለምን በዚህ ሰርቼ በዚህ አልበላም ብዬ አስቤ ነውና እንግዲህ ሁለቱንም ሰርታችሁ ተጠቀሙበት፣ ሞክሩ ትላችኋለሁ። በጣም ተወዱታላችሁ። ተወዳጅ ነው። እንደኔ አትክልት አብራችሁኝ ስለነበራችሁ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። በርቱልኝ።